ዙፋን ወደ ወንድሟ ለመደወል ስልኳን አውጥታ እየደወለች እያለ ክሮቤል ከኋላዋ ይመጣል። ክሮቤል እየመጣው ከኋላዋ እያወራች ያያት መስሎት ነበር። እሱ በፍጹም ከነበረከት ጋር እንድትገናኝ አይፈልግም። የማይፈልግበት ምክንያቱ ደግሞ እሷንም መበቀል ስለሚፈልግ እናም በረከትንም አጠፋዋለሁ ብሎ ስለሚያስብ እሷ ከነሱ ጋር ከተገናኘች ነገሮች ይበላሹብኛል ብሎ ስላሰበ በረከትን እሷን ፍለጋ ወደዛ ወደዚህ ሲንከራተት በነፃነት አገኘዋለሁ፣ ያን ጊዜ ግንባሩን ብዬ ደፋዋለሁ በማለት ዙፋን ከቤተሰቦቿ ጋር እንዳትገናኝ ስለ ቤተሰቦቿ መጥፎነት እየነገረና እየመከረ ለማቆየት ሞከረ። ግን እሷ አሁን ላይ እናቴና ወንድሜ ምን እንደሆኑ አላቅም በማለት ወደ ካፌ ቁጭ ብላ እያለ ሻይ ቡና እየተጠቀመች በነበረበት ሰዓት ነበር ለወንድሟ ስልኳን አውጥታ የደወለችው። ልክ ስልኩ እየጠራ እያለ በረከትም አንስቶ ሄሎ እህቴ ሲል ነበር። ሳታስበው ከኋላዋ መጥቶ ስልኩን መንትፎ ይዘጋባት። ቆይ ምን እያረክ ነው ክሮቤል ስትለው አይ ምንም እያደረኩ አይደለም፣ ስንት ነገር ተነጋግረን እንዴት አሁን ስልክ ለመደወል ትሞክሪያለሽ ሲላት ቆይ ማለት አልገባኝም። እና ወንድሜና እናቴ እዚህ ውስጥ ምን አገባቸው? እንደውም ተጠያቂዋና ጥፋተኛዋ እኮ እኔ ነኝ፣ እንዴት እንደዚህ ትለኛለህ ስትለው በፍጹም የማይሆን ነገር ነው። አሁንማ መልሰሽ ያለሽበትን ከነገርሻቸውና በህይወት እንዳለሽ ካወቁ እንደ ቃቃ ነው የሚጫወቱብሽ። ምክንያቱም ላንቺ ቢያስቡልሽ ኑሮ እስከ ዛሬ ድረስ ባልደበቁሽ ነበረ፣ እውነታውን በነገሩሽ ነበር። ታውቂያለሽ፣ እውነታውን ያልነገሩሽና ደብቀውሽ እየኖሩት አንቺን ስለማይፈልጉሽና እንደ ተራተው ስላዩሽ ነው እንጂ በፍጹም ትክክለኛ ሰው ቢሆኑ ኑሮ ሁሉን ነገር አብራርተው እስከ ዛሬ ይነግሩሽ ነበረ። 20 ምናምን ዓመት ደብቀው የኖሩትን ሚስጥር ዛሬ ስላወቅሽባቸው አይደለ እንዴ? ስለዚህ ማንም ሰው እየፈለገሽ እንዳልሆነ ግን አምነሽ መቀበል አለብሽ። እኔ የምልሽን ስሜ። ስለዚህ ትንሽ ቀን እንድትቀጫቸው ነው የሚፈልገው፣ እናም እንዳትደውይ ይላታል። በላምጣ ስልኬን ከአንተ ጋር መነጋገር አልፈልግም ከዚህ በኋላ ስትለው እሱም የእናንተ የበረከት አባት በአባቱ ላይ ብዙ ግፍ እንደሰራና በረከትን መበቀል እንደሚፈልግ ይነግራታል። ስለዚህ ወንድሜ ስለዚህ ነገር ተጠያቂ አይደለም፣ ወንድሜም ሆነ እናቴ ተጠያቂ ሊሆኑ አይችሉም ስላንተ ቤተሰቦች። ስለዚህ የምትጠይቀውን ጥያቄ ሌላውን የሚጠየቀውን አካል ጠይቅ እንጂ ወንድሜ እዚህ ውስጥ የሚያገባው ነገር የለም። ስለ ወንድሜ አያገባህም፣ ከዚህ በኋላ ምንም ነገር እንድታናገረኝ አልፈልግም በማለት ስልኩን ተቀብለው ጥላው ትሄዳለች። እሱም በፍጹም አይሆንም እያለ እሷን እያያት ነበር ጥላው የሄደችው። እሷን ቤተሰቦቿን ማግኘት ትፈልጋለች፣ ግን ደግሞ ማንን አመኘ መቀበል አለብኝ እያለች ብቻዋን መንገድ ላይ ቁጭ ብላ እያለቀሰች ነበረ። በረከት ቤት ውስጥ ተጨንቋል። የኤልሳ ማለትም የዙፋን ወላጅ እናትና እቴቴም አብረው ቁጭ ብለው እየተጨቃጨቁ ነው። አንቺ ነሽ ለዚህ ሁሉ ያበቃሻት፣ ልጄ እንድትጠፋ ያደረግሻት። እስከዛሬ ዝም እንዳልሹ ዝም ብትይ ኑሮ ተረጋግተሽ ብነግሪያት ኑሮ ይህ ሁሉ ነገር አይፈጠርም ነበረ። መተሽ እንደፈለግሽ ተናገርሽ፣ ይኸው ልጃችን እቤት አስወጣሻት፣ የት እንዳለች እንኳን አናቅም በማለት እናን የምላድርግ የልጅ ራብና ልጄ እያራበችኝ ስለሆነ ነው ዝም ያልኩት። እስከዛሬም እናንተ ትነግራቱታላችሁ ብዬ አስቤ ነበር፣ ግን እናንተ የራሳችሁን ህይወት እያስተካከላችሁ እኔ ምንም ልመስላችሁ አልቻልኩኝም። ስለዚህ መናገሬ ጥፋት ነው ወይ በማለት ስትናገር አዎ ጥፋት አለው፣ መተሽ መናገርሽ ልጅቷን ከቤት አስወጣት፣ የት እንዳለች እንኳን አናቅም፣ አሁን ልጄን የት እንዳደረግሻት እንኳን አላቅም በማለት ስትናገራት እባክሽን እንደዚህ አትበሉኝ በማለት ሁለቱ አንዳንድ መጥፎ ቃላት ሲመላለሱ በረከት ይሰማና ወደ ሳሎን ሲሄድ ሁለቱ የተጨቃጨቁ ነው። ቆይ እናንተ ሰዎች ግን ትልልቅ ሰዎች አይደላችሁም ወይ? ምንድነው እንደዚህ የምትጨቃጨቁት ሲላቸው ያው ልጅ አንዳንድ ነገር አይደለ እሷ ነቻ በማለት እባካችሁ እኔም ተጨናንቅ ያለው እናንተ ደግሞ እዚህ የተጨናነቃችሁ አይምሮዬን አትበጥብጡት፣ ለእኔም እኮ እህቴ ነች፣ የኔ ጭንቀት አይገባችሁም ወይ በማለት ሲናገራቸው ይቅርታ ልጄ በማለት የዙፋን ወላጅ እናት ለበረከት ይቅርታ ጠይቃለች። እናም እባካችሁ እስኪ ዝም በሉና ቁጭ በሉ ይላቸዋል። እሱም ተነስቶ እህቱን ለመፈለግ ከቤት ወጥቶ ይሄዳል። ስልኳን እየሞከረ አስፋልት ለአስፋልት እየፈለጋት ነበረ እና ክሮቤል ደግሞ እሱን ለመምታት እየተከታተለው ስለነበረ አጥር ላይ ተደብቆ እየጠበቀው ነበረ። እናም ምቹ የሆነ ቦታ ላይ አገኘና አሁን ከዛሬ የተሻለ የተመቻቸ ቦታ ስለማላገኝ ዛሬ በረከትን መግደል አለብኝ በማለት ሽውጡን አውጥቶ ሲያነጣጥር ነበረ። ምኞት ከዚህ መጣች ሳትባል በረከት ጋር ሄዳ ፊት ለፊቱ ትቆማለች።
በዛን ሰዓት ኪሩቤልም እንዴት ይቺ ልጅ ከየት አባቷ መጣች? እንዴት በዚህን ሰዓት መታ ተደነቀረችብኝ? እች ምን አይነቷ ናት? እያለ እሷንም እየተሳደበ አሁን ካሁን ትሄዳለች ብሎ ቢጠብቃት እሷ ግን ዞር እያለች እያየች ዝም ብላው አብረው ትቆማለች ከበረከት ጋር። በረከትም እንዴት ነው አገኘሃት ወይ ብትለው እንዳላገኛትና ስልኳም እንደማይሰራ ይነግራታል። ምኞትም እሺ አሁን የሆነ ነገር ማድረግ እንዳለብን አምናለሁ፣ ምክንያቱም ፖሊስ ጣቢያ ሄደን ማሳወቅ ይኖርብናል እንጂ ዝም ብለን እስከ መቼ ነው ቁጭ የምንለው ስትለው እሱንም እኔ እያሰብኩኝ ነበር ሲላት በቃ መሄድ አለብን ትለዋለች። ኪሩቤል ግን ፊት ለፊት እሷም አልዞር አልል ስላለች ሁለቱንም ለመምታት ያስባል። ግን ደግሞ ሁለቱን መትቼ የሁለት ሰው ህይወት ካጠፋው ተጠያቂ ሊሆን እችላለሁ። እቺ ከየት አባቷ መጣችብኝ እያለ እሷን እየተሳደበ ዞር ትላለች ብሎ ቢጠብቃትም ጭራሽ ይዛው እሱን ትሄዳለች። ይዛው ስትሄድ እጅግ ተናዶ ስለነበር አንቺንማ መቼም አላጣሽም፣ የሆነ ቀን አገኝሻለሁ፣ ብቻሽን እደፋሻለሁ፣ እንዴት መተሽ በሰዓቴ በስራዬ ላይ ትገቢብኛለሽ በማለት እየተሳደበ ምኞትም በረከትን ይዛው ፖሊስ ጣቢያ ትሄድና ከፖሊስ ጣቢያ ወደ ቤት ይሄዳሉ። የኤልሳም ከመኝታ ቤቷ ወጥታ ወደ ሳሎን ስትወጣ አባቷ ሳሎን ቁጭ ብሎ ነበረ። እናም ቀስ ብላ ኮቴዋን አጥፍታ አባዬ እማዬ የለችም እንዴ ስትለው እናቷ እንደሌለችና ከቤት ሰው ላገኝ ብላ እንደወጣች ይነግራታል። እሰይ እንዴት ደስ ይላል በማለት በሳቅ ተሞልታ ከአባቷ አጠገብ መታቆጭ ትላለች። ምን ነው ልጄ ሲላት ያው ታውቂያለ እናቴ ካለች ነጻነት የለኝም፣ ለዛ ነው የምቦርቀው። አንተ እኮ እናትም አባትም ነህ፣ እናቴ እኮ በጣም ኃይለኛ ነች እያለችው ይኸውልሽ የኔ ልጅ እኔ አንቺን መቆጣጠርና መጫን አልፈልግም፣ ግን ደግሞ ለትንሽ ጊዜ እናትሽ የምትልሽን ነገር እባክሽ ስሚያት። እናም እቤት ባትወጪ እንዶ ትንሽ ቀን ብትታገሻት ሲላት አባዬ ቆይ ምን እያልክ ነው? በረከት እኮ ዙፋን ስለሌለች ብቻውን ደብሮታል ስትለው ቆይ አልገባኝም፣ ዙፋን የት ሄዳ ነው በማለት ሲናገር አላቅም፣ ዙፋን እኮ ወላጅ እናቷ መታ እናም እናትሽ እኔ ነኝ ስትላት ከቤት ብንብላ ጠፋች። እናም ቤተሰቡ ተጨንቋል። በተለይ በረከትማ ቶ ምን እንደሆነ ብታየው ስትለው ወይኔ ልጅ ምስኪን የኔ እናት እንዴት የት ሄደች? ዙፋን ማለት በጣም መልካም ልጅ ናት፣ ጥሩ ልጅ ናት ሲላት በጣም ደግሞ ብኪ ደግሞ በሷ የተነሳ እጅግ ተከፍቷልና ስለዚህ በዚህን ሰዓት ከጎኑ ልሆን ይገባል እንጂ እንዴት ብቻውን ልትወው ይችላለው ስትለው እሱስ ልክ ነሽ የኔ ልጅ፣ በይ አሁን ሂጅና አጽናኘው፣ እኔ የምጠውን ነገር ሁሉ እኔ በጸጋ ለመቀበል ዝግጁ ነኝ፣ እኔ አናግራታለሁ ከጠየቀችኝም። እናም እኔም ደግሞ መጥቼ ቢኪን አንድ አረጋጋዋለሁ። እናም ሂጂ በቃ ይላታል። ደስ ብላ በሳቅ እየፈነጠዘች እሷም ከቤት ወጥታ ትሄዳለች። እናም ዙፋንም ደግሞ ከቤት ወንድሞቿን ቤተሰቦቿን ለማግኘት መንገድ ላይ የሆነ ሰው ባገኝ እንኳን ስለ ቤተሰቦቼ መስማት እችላለሁ በማለት መንገድ ላይ ቁጭ ብላለች። ኤልሳም ወደ እነ በረከት ጋር እየሄደች እያለ በድንገት ታገኛታለች። ስታገኛት ያየችው ማመን ያቅታትና ዙፋን ምን እያደረግሽ ነው ስትላት